بسم الله الرحمن الرحيم الحمد لله رب العالمين حمدا كثيرا طيبا مباركا فيه مباركا عليه كما يحب ربنا ويرضى له الحمد كما ينبغي لجلال وجهه وعظيم سلطانه والصلاة والسلام الأتمان الأكملان على سيدنا وحبيبنا وأسوتنا ومعلمنا محمد رسول الفضل والخير والهدى لكل سطور المجلس المبتدى ولنا في معانيه اللسان تأمل سمعنا به القلب يقول محمدا فصلى الله وسلم وبارك وأنعم عليه وعلى آله وأصحابه وكل من اهتدى بهديه واستنى بسنته إلى يوم الدين. የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞች በተለይ መላው ሙስሊም ወንድሞቻችን በአጠቃላይ السلام عليكم ورحمة الله وبركاته. الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. شيخاتنا أهلا وسهلا رحمتاتنا وبركاته. ولا عيد يا مسكانا عيد نو القرآن عندك الله سبحانه وتعالى ولتكبروا الله على ما هداكم ولعلكم تشكرون. ስለዚህ መጀመሪያ አልহামዱሊላህ ማለት አለብን እንኳን አላህ Subhanahu Wa Ta'ala ወሩን በመጾም በመቆም ቁርአን በመቅራት በዱዓ በዚክር በሰደቃ በመተዛዘን በብዙ መልካም ስራ ለማሳለፍ እንኳን አላህ አበቃን። እዚህ ላይ እንግዲህ ሰዎች ደረጃቸው ይለያያል። ሚዛኑ አላህ ዘንድ ቢሆንም ብዙ ኸይር አስመስግቦ የጨረሰ አለ፣ መሐከለኛ የሆነ አለ፣ የወደቀ የተነሳ ያለፈም ይኖራልና ሁሉንም አላህ ይቀበለው ጎደለቱንም አላህ ይማረው ይላል። እንኳን አደረሳችሁ እንላለን። ጀዛኩሙላሁ ኸይር ሸይኽና። ያው በሰውት ኢድ ማለት እንዳላችሁት የትልቁ ኒዕማ የአላህ የወርን ወበተከበረን ወር አጠናቀን ደስታችን የምንገልጽበት ወር እንደመሆኑ መጠን ይሄም ራሱ የአላህ አንድ ኒዕማ ነው። ከኒዕማ ወደ ኒዕማ ተሸጋገር ስለሆነ ባለፈው እንዳላችሁት ይሄንን ትልቅ ኒዕማ እንዴት አገር ማስተናገድ እንዳለብን ኢንሻአላህ በሰፊ እናያለን። ለዛ እንደ መንደርደሪያ ያክል በሶስት እንከፍላቸዋለን የዛሬዎች ፕሮግራሞቻችንን። አንደኛው ከሶላተል ዒድ በፊት ያሉ ፕሮግራሞች ምን መሰል እንዳለባቸው እንደ ሙስሊም ምን ማድረግ ምን ማለት እንዴት መሆን እንዳለብን የምናይበትና ሁለተኛ ሶላተል ዒድ ራሱ ሶላቱን እንዴት መስገድ እንዳለብን የሚያስተምረን ሲሆን ሶስተኛ ከሶላተል ዒድ በኋላ መከናወን ያለብን ነገሮችን እናያለን። በተጨማሪ ደግሞ በዒድ ቀን ልንጠነቀቃቸው የሚገቡ ሸሪዓ ጋር የሚጋጩ ነገሮችን እንዲያስተምሩን ነው ኢንሻአላህ ዛሬ የምንቆየው በዚህ ዙሪያ። ከሶላተል ዒድ በፊት ያሉ አንዳንድ ለምሳሌ ዒዱን በምን አይነት ሐሳብ በምን ንያ ነው ልንቀበለው የሚገባው ከዛን ጀምር እስኪ። መደሰት አንዱ አካል ነው። ምክንያቱም ይሄን የመሰለ ኢባዳ አከናውነን አላህ ይሄን ስላሳካልን ምስጋና ለማድረስ ነው። ግን የኛ ደስታ ደግሞ በሸሪዓው መርህ የተቃኘ መሆን አለበት እንጂ ዝም ብሎ መረን የለቀቀኛ እንደፈለግነው አይደለም የሚሆነው። ስለዚህ ወደ ዒዱ ስንሄድ ሰው በተፈጥሮ የሚገናኝበት አጋጣሚ በዓል ይፈጥራል። ለኩል ቀውም ዒዱን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነው። በተለያየ ደረጃ ይገናኛል። በቤተሰብ ደረጃ እንኳን የሚገናኙበት ፕሮግራም ያዘጋጃሉ ሰዎች። ይሄ ደግሞ መላ ሙስሊሞች በዓለም ደረጃ ጾም ከጾሙ በኋላ በአደባባዮች ላይ ተገናኝተው አላህ Subhanahu Wa Ta'ala የሚያመሰግኑበት ዒድ ነውና መደሰት ይገባናል ማለት ነው። ስንደሰት ወደ ዒዱ ምን ሄድበት ሁኔታ አለ። እዛ ቦታ ላይ ደርሰን የምንፈጽማቸው ስርዓተ ጸሎቶች አሉ። ከዛ ስንመለስም እንደ መግቢያ ላይ እንደተጠቀስከው አከናውነው ነገር ይኖራል። ስንሄድ ኢሰኪነቲን ወወቃር ተረጋግተን የሙስሊም ግርማ ሞገስ የተንጸባረቀብን በትህትና የረመዳኑም አثር በእኛ ላይ እየታየ ነው መሄድ ያለብን። ሙስሊም ወንድሞቻችንም እንደሚመለከቱን ሌሎች ወገኖቻችንም ያዩናልና የእስልምናውን መልካም ገጽታ የምናሳይበት አመታዊ በዓላችን ነው። ስንሄድ ያው ተክቢር እያደረግን ነው የምንሄደው። ተክቢር ከሱ በፊት ሰነትን ስለ ንጽህና ስለ አለባበስ ዝግጅት ጥሩ ነው። እሱም መልካም ነው። ያው ዒድ የሚሄድ ሰው አዲስ መልበስ የተወደደ ነው። ነጣ ያለ ቢሆን ደግሞ የበለጠ የተወደደ ይሆናል። መጀመሪያ መታጠብ ሱና ነው። ቤታችን ከመውጣታችን በፊት ደግሞ የዒድ አልፍጥር ፕሮግራም ላይ ምግብ በልተን ነው መውጣት ያለብን። ረመዳኑ መፈጠሩን ለማሳየት ጥሩ ነው። ወደ ኋላ ይመለስከኝ ያን ምግብ በልተን ነው መሄድ ያለብን። ዒድ አልአድሃ ላይ በዚህ ተቃራኒ ዒድ ሰግደን ከአደባባዩ ስንመለስ ኡድሂያችንን አርደን ከኡድሂያው ጉበት ላይ ነው ጠብሰው ነብዩ ሰለላሁ ዐለይሂ ወሰለም የቀመሱትና ወኩሉ ሚን ከቢዲ ኡድሂየቲሂ ይላል።
ጾም ነው ብለው ራሱ እስከሚያስቡ ድረስ ነው አንዳንድ ሰዎች ከሶላት በፊት ያለው ጾም ነው ብለው የሚናገሩ አሉ። እርግጥ ጾም አይደለም የዒድ ቀን ስለሆነ ግን ይሄ ኢድ አልአድሃ ነው። ኢድ አልአድሃ ነው። የዒድ አልፊጥር ግን መጀመሪያውኑ በልተን አዳዲስ ነገር ለብሰን በተምር ብናፈጥር ጥሩ ነው። ከዛ ውጭ እንግዲህ ቤት ባፈራው አላህ በሰጠው ነገር ከፈጅር በኋላ በልቶ መውጣት ሱና ነው። መታጠብ ሱና ነው። አለባበሳችንም እንግዲህ ያው ከላይ ተከስኩት ነው። መርሐባ። ይሄን ካደረግን በኋላ እንግዲህ ወደ ኢድ ስንሄድ በምንሄደው በመኪና ነው በእግር ነው? አወጣጣችን ደግሞ ሴቱ ወንዱ ሀይድ ላይ ያለ የሌለ የሚለው ቢቻል በእግር ቢኬድ ተመራጭ ነው። እንዲህ አይነት ዒባዳ ቦታ ላይ ጁምዓ ሲኬድ ዒድም ቢሆን አንድ ሰሓቢ ሁሌ ከሩቅ ቦታ ይመጣ ነበር የሚል ሐዲስ አለ። ጁምዓ ለው اشتريت حمارا ብለው ሲሉት አህያ ብትገዛ ይሻላል ወይ መጓጓዣ የዛን ጊዜ እንግዲህ አህያ ፈረስ በቅሎ ነውና ማለት ነው። እሱ ምንድነው ያለው? እኔ احتسب خطايا አለ እርምጃዎችንም አሰላቸዋለሁኝ አለ። አላህ በቁርአኑ إنا نحن نحيي الموتى ونكتب ما قدموا وآثارهم አለ። ሙታንን እንቀሰቅሳለን የሰሩትን ሁሉ እንጽፋለን የእግራቸው ኮቴ ሳይቀር ማለት ነው። እሱም ጭምር ይጻፋል ማለት ነው። ስለዚህ ያ ቢቻል ጥሩ ነው። አለዛ ርቀት ካለው ደግሞ በመኪናም ቢሄድ በሌላም መጓጓዣ እንደየአካባቢው እንደየአቅሙ መጓጓዣ መሄድ ክልክል አይደለም። አካሄዳችን ደግሞ ረጋ ብለን መሄድ አለብን። ዚክር ነው የሚደረገው። ዚክሩ ተክቢራ ነው። ተክቢራው ሲጋው የመጣው ከአብዱላህ ብን መስዑድ ነው። ቁፈን አላሁ አክበር ሁለት ጊዜና لا إله إلا الله الله أكبر ولله الحمد هذا أصح ما ورد في الباب። እንግዲህ ተክቢራውን በተለያየ ሁኔታ ቢደጋግሙት ችግር የለም። ግን ተክቢራ ዒባዳ ስለሆነ ነሺዳ አይደለም። ይሄ እንግዲህ ዒባዳ ነውና አثር እንደመጣው ከረሱል ሰለላሁ ዐለይሂ ወሰለም ከሰሃቦች ከሰለፍ ሊቃውንቶች የነብዩን መርህ ስለሆነ የሚከተሉት ሰለላሁ ዐለይሂ ወሰለም ያንን ተከትለን ነው ተክቢራውን ማድረግ ያለብን። ድምፅን ከፍ ማድረግ የተወደደ ነው። በተክቢራው من شعائر الإسلام ነው። ይሄ ሙስሊምና ከምናጎላባቸው አማራጮች መካከል ሸርዑ ራሱ ያስቀመጠው ሌላ ነገር መፍጠርም ሳያስፈልገን አንዱ አማራጭ ስለሆነ ማለት ነው። የሚወጣው ማን ነው ለሚለው ሁሉም ሰው ነው መውጣት ያለበት። ليخرج العواتق والحيض وذوات الخدور يشهدن الخير ودعوة المسلمين ወራባ ላይ ያሉ ጫጉላ ውስጥ ያሉ ቤት ውስጥ የሚቀመጡ ልጃገረዶች እንግዲህ አደተን ድሮ ሙስሊሞች ሴት ልጅ አካለ መጠን ከደረሰች በኋላ ወጣ ገባ እንድትል አይፈቅዱም። በጓዳዎች ውስጥ ነው የምትቀመጠው። ወደ ትዳር ነው የምትሄድ የነበረውና አዋቲቅ የተባሉት ወይም ዘዋቱል ኹዱር የተባሉት እነሱ ናቸው። ወራባ ላይ ያሉ ሴቶች ሶላት እየተሄደ ለምንድን ነው የሚሄዱት የሚለውንም ሐዲሱ መልስ ይሰጣል። يشهدنا الخير ودعوة المسلمين المسلموች ጥሪ ላይ ዛም ይደረግ መከራ አለ። ይሄውም ደግሞ መሄዱም መመለሱም ሶላቱን ማየቱም የዳዕዋው አካል ስለሆነ እዚያ ላይ ይሳተፉ ኸይር ላይ ይሳተፉ ብለዋል። በዚህ ሁኔታ ነው የሚከደው። የሚቀር የለም ማለት ነው። ህፃናትም ቢሄዱ ለነሱ ትዝታ ነው። አሁን በየቤታችን እንደምናየው ከዓመት እስከ ዓመት ነው ዒድን የሚያስታውሱት። ሌላ ነገር አይደለም። ይሄው ክንዋኔው ልብ ላይ አثር ስላለው ነው። ተርቢያ ነው። ከውጭ ለሚመለከተውም ሰው ደግሞ እስልምናን ምንድነው የሚመስለው የሚለውን በትንሹ የሚያሳይ ሸዓኢር ነው። ዒባዳም እንደገና ደግሞ ብዙ ሌሎች ሕክሞችም ያሉት ስራ ነው ማለት ነው። መርሐባ። ከዚህ ጋር ተያይዞ አሁን ትንሽ ወጣ ያሉ ነገሮች ወደፊት የምንመለስባቸው ይሆናል። ሲወጣ ሴትና ወንድ ትንሽ ተደበላልቆ የሚሄድ ሁኔታዎች ይታያሉ። ሁለተኛ ደግሞ እህቶች አዲስ ልብስ ይለበስ ሲባል ያው ዘመኑ ያመጣውን ፋሽን በመከተል ከሸሪዓ ጋር የጠባብ ሊሆን ይችላል። ከለሩ አይንም ለፊትና የሚዳርግ ሊሆን ይችላል። በጥቅሉና እንደዚህ ላይ የሆነ ገቢሉ ያ እንግዲህ ኸይር ፍለጋና የአላህ ርዳ ፍለጋ እየሄድን ረመዳንን የመሰለ መልካም ነገር አከናውነን እንደገና በመጨረሻ አላህን በምናመሰግንበት ቀን እንደገና ጸብ የሚያመጣ አላህ ጋር የሚያጣላ ነገር መስራት የለብንም። ወንድም ቢሆን ሴት ያው ሴቶች አለባበሳቸውን ሸሪዓው አስቀምጦታል። የነሱን ክብር የነሱን ሃይባ ሁርማ የሚጠብቅ በሆነ መልኩ ነው ሸሪዓው የደነገገው። ከቤት ሲወጡ ምን አይነት መልበስ አለባቸው፣ ቤት ውስጥ ደግሞ እንደፈለጉ መሆን ይችላሉ ከቤተሰቦቻቸውና በተለይ ከባላቸው ጋራ ያንን መጠበቅ አለባቸው። ወንዱም ደግሞ በተቃራኒው غض البصر አይኑን መስበር መቻል አለበት።
አላፊ አግዳሚውን ሁሉ መመልከት አይፈቀድም። ዒድ ብቻ አይደለም ይሄ በማንኛውም ሰዓት መደረግ የሚገባው ነገር ነው ማለት ነው። ወንዶችም ከዚህ ጋር ተያይዞ ከወደንታች ወደ ጸጉር ስንመጣ በጣም ወጣ ያለና ግማሽን ቆርጦ ግማሽን አንጨባሩ ምናምን ነገሮች አሉና እነሱ ምክር ያስፈልጋቸው። እስልምና ሁሉ ነገር ላይ መመሪያ አለው። እንግዲህ እስላም ለየት የሚያደርገው ነገር ሙሉ ነው። ከሌላ አካል የምትበደረው ወይም የምትዋሰው ነገር የለም። የጸጉር አቆራረጥም ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ነሃ ዐኒል ቀዛዕ ይላል። ቀዛዕ ማለት ሐልቁ ባዕድ الرأس ወተርኩ ባዕድህ ከፊል ራስን ላጭቶ ከፊሉን መተው ነው። ከዚህ በኋላ ከኋላ በኩል ያለውን ፈቅፍቆ ከላይ አናት በኩል ያለውን ደግሞ ሸጠጥ አድርገው ከዚህ በኩል ገባ ከዚህ በኩል ወጣ የሚደረግ ነገር ሊኖር አይገባም። ከተቆረጠ እኩል ነው የሚቆረጠው። ከአለባበስም ደግሞ ያው የእስልምናን ገጽታ የሚያሳዩ አለባበሶች አሉ። ማንኛውም ልብስ ሐራም ነው ማለት ባይሆንም ግን ሙዓቢር የሆነ ገላጭ የሆነ አለባበስ ለብሶ ነው መውጣት ያለበት በዒዱ ቀን ማለት ነው። መርሐባ ጀዛኩሙላሁ ኸይረን ሼክ። እስኪ አልፎ አልፎ ጥያቄ እንቀበላለንና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እንኳን አደረሳችሁ ዒድ ሙባረክ ብለናል። እንኳን አደረሰን። እንኳን አደረሳችሁ። መርሐባ ከዒድ ጋር የተያያዘ ጥያቄዎች ካሉ መርሐባ ከዒድ ጋር የተያያዙ ጥያቄዎች ካሉ እንቀበላለን። እሺ ጥያቄ ያለኝ ዘካተል ፊጥሩን ያው እሺ ቲቪውን ዘጊውና አናግሪኝ። እሺ መርሐባ ዘካተል ፊጥሩ ማለት ረመዳን እንደገባ 2 ቀን መስጠት ይቻላል የሚባል አለ። እሺ እንደገና ደግሞ 1 ቀን 2 ቀን ሲቀር መስጠት ይቻላል እና በላጩ የትኛው ነው? እሺ ሌላ ጥያቄ አለሽ? መርሐባ ታችንም ትለው ዘካተል ፊጥር ረመዳን እንደገባ በአንድ ቀን በ2 ቀን ቢሰጥ እና በኋላም ዘግይቶ ቢሰጥ የቱ ይሻላል? ረመዳን ከገባ ጀምሮ መስጠት ይቻላል የሚለው ብዙዎቹ ፉቃሃዎች የሄዱበት ነው። የተሻለው የሚሆነው ደግሞ ወደ ዒዱ ጠጋ ብለን መስጠት ነው። ምክንያቱም ፊጥር ጋር ተያይዟል ከነስሙ ሰደቀተል ፊጥር ወይም ዘካተል ፊጥር ነው የሚለው ከፊጥሩ ጋር የተያዘ ስለሆነ ለበዓሉ ድሆች የሚደሰቱበት ነገር እንዲኖራቸው ታስቦ የተደነገገ ስለሆነ ወደዛ ጠጋ ማለቱ ተመራጭ። አስቀድሞ ከወጣ ይጨርሱትና ለእንትን ይደረጋሉ። ሊቸገሩ ይችላሉ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱሁ። السلام ورحمة الله وبركاته. تقبل الله منا ومنكم صالح الأعمال عيد مبارك. آمين وعليك تقبل الله منا ومنكم. اللهم آمين اللهم آمين. ከዒድ ጋር የተያዘ ጥያቄ ካለ አህለን ወሰህለን። آمين وعليك تقبل الله منا ومنكم. آمين 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 آمين. مرحبا እኔ ጥያቄ ላይ ከተሰገደ በኋላ የሚጨፈረው ማለት ነው። የሚጨፈረው ነገር በኢስላም እንዴት ይታያል? እሺ ሌላ ጥያቄ አለ? ሌላ ጥያቄ አለ? እሺ ወንድማችን ስለ ጭፈራ ነው የጠየቀው። ከሰላት በኋላ ጭፈራ ይደረጋል። ይሄን ቅድም እናስባለን ብለን የተዘጋጀ ጥያቄ ቢሆንም እስከ ሌላ ጥያቄ አለ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ ወበረካቱ። وعليكم السلام ورحمة الله وبركاته. عيد مبارك تقبل الله منا ومنكم صالح الأعمال. እንኳን አደረሳችሁ። علينا وعليكم تقبل الله منا ومنكم صالح الأعمال. آمين آمين ወንድማችን ከዒድ ጋር የተያዘ ጥያቄ ካለ ተፈضل። አንድ እህታችን ውጭ ሀገር ትኖራለችና እሺ እዛ የምትሰራበት ቦታ ዘካተል ፊጥር አላወጡላት። እሺ እና እዚህ ያለ ሰው ለሷ ማውጣት ይችላል? እሺ ሌላ ጥያቄ አለ? مرحبا السلام عليكم ورحمة الله وبركاته. ዳዋ ቲቪ ልዩ የዒድ ፕሮግራም ነው። ከዒድ ጋር የተያዘ ጥያቄ ካለ ተፈضل። اللهم آمين. እሺ ዘካተል ፊጥር ወደ ሀገር መውሰድ እንችላለን? እሺ ሌላ ጥያቄ አለ? እኛ ባለንበት ሀገር በተሰመነው ነው ወላ በኢትዮጵያ በተሰመነው ነው የሚሰጠው?
ምሳሌ ዛገር አሁን ሳውዲ ላይ ወደ 26 ሪያል አካባቢ ነው ያለው አንድ የሚሰጠው እሺ ብር መንዝራ እንደዛ ሂሳብ የሚሰጠው ግልጽ ነው ሌላ ጥያቄ ያለው ነው ያከላከ እሺ السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام. عيد مبارك እንኳን አደረሳችሁ እንኳን አደረሰን እንኳን አደረሳችሁ እንኳን አደረሰን እላለሁ። መርሐባ ጥያቄ ካለሽ ከኢድ ጋር የተያዘ ጥያቄ ይሄ ኢድ ሙባረክ የሚለው ወይም ደግሞ እንኳን አደረሳችሁ ማለት እንዴት ይታያል? አንዳንድ ጊዜ አይቻልም የሚል ነገር እንሰማለንና ይሄን ግልጽ ያደርጉ። እሺ ሌላ ጥያቄ አለሽ? የለኝም። መርሐባ ኡስታዝ ወደ መልስ እንሂድና የመጀመሪያው ጥያቄ የመጣው ከኢድ ጋር ተያይዞ በፊትም ሊሆን ይችላል እሱ ጠየቀው ግን ከኢድ በኋላ የሚጨፈር ጭፈራ አለ እሱ እንዴት ይታያል ነው? ጭፈራ ማንኛውም ቀን አካል አይደለም። ኢድ ስለሆነም ደግሞ የሚፈቀድበት ሁኔታ የለም። የተፈቀደው ለልጃገረዶች በቤታቸው አታሞ ድቢ የመጡ እስልምና ማሐሲን የሚናገር ነገር ማንጎራጎር ተፈቅዶላቸዋል ለሴቶች ማለት ነው። አደባባይ ላይ የሚወዛወዙ ሰዎች አብዛኞቹ ወንዶች ሆነው ነው የምናየው። እንግዲህ በየትኛውም መዛሂብ እንግዲህ ስለ ኪታብ ስለ ኢድ ይናገራል። ያፊቂ ላይ ሐነፊ ላይ እኛ ጋር ባሉት ማለት ነው ኢድን ሲናገር ይሄ አይነት የስነ ስርዓቱ አካል አይደለም። ስለዚህ ይሄ መደረግ የሌለበት ነገር ነው። መርሐባ ሌላኛው ዘካተል ፊጥር ውጭ አንድ ልጅ አለችና እዛ አላወጡላትም እኛ ኢትዮጵያ ቢወጣላት ምን ችግር አለው የሚል ጥያቄ ነው። መጀመሪያ ሰሪዎች ናቸው እነዚህ የምትኖርባቸው ሰዎች የእሷን ዘካተል ፊጥር የማውጣት ግዴታ የለባቸውም። ደሞዝተኛ ናት ራሷ ናት ማውጣት ያለባት። አለዛ እዚህ ያሉ ዘመዶቿ ካወጡላት መልካም ነው። ምንም የሚከለክል ነገር የለም። ይቻላል መወከል አለባት ንያ እንዲያደርገው ዝም ብሎ ያውጡላት እንግዲህ ቤተሰብ ናት ብለው ካወጡላት ችግር የለውም። ሌላኛው ዘካተል ፊጥርን ከውጭ ወደ አገር ቤት መላክ ይቻላል ወይ? ከተላከ ደግሞ ምን ግምቱ በዛ ባሉበት ነው ወይስ በኢትዮጵያ ነው የሚሆነው? እንግዲህ እነሱ በአገራቸው ያውጡ። የሚሰጠው ደግሞ በአገር ቤት ቢሆን መልካም ነው። ግምቱ ባሉበት ሀገር ነው ባሉበት ሀገር ነው። ምናልባት ሲመነዘር በገንዘቡ በርከት ስለሚል ያን ያሰቡ ነው። ያችን ለማቅለል ከሆነ እዚህ ሀገር ባለ ቂማ አይደለም የሚወጅብባቸው። መሰረቱ በቂማ አይደለም የሚወጅበው በእህል ስለሆነ እህል ነው። ቂማው ጃኢዝ ነው አይደለም የሚል ነው እንጂ ለማማከል ኺላፍ ያለው አስሉ الوجوب እህል ነው። ሌላኛው ጥያቄ መጨረሻው ኢድ ሙባረክ መባባል አይቻልም የሚል ነገር እንሰማለን። والله እንግዲህ አንዳንድ ባህላዊ የሆኑ ነገሮች ሱና አይደሉም ቢድዓም አይደሉም። ማንም ሰው እንደፈለገው እንደታደርክ እንደተዋልክ እንደማለት ነው። ብዙ ጊዜ ሰው የጁምዓ ሙባረካ ላይ አንዳንድ ሸኾችም ተበቃሉ ይናገራሉ። አሁን ደግሞ ለተልቀድ ሙባረካ ብሎ የሚጻጻፉ ሰዎችም አይቻለኝ። ለለቱ ሙባረክ ሙባረክ የሚል ነገር ደስ ይላቸዋል መሰለኝ። ቢሉትም አይሉትም ግን የሱና አካል አይደለም ብሎ እንደ ባህል ከሆነ ኩሉ ዓም ወአንቱም ቢኸይር من الفائزين ምንድነው من العائدين እንደዚህ አይነት ቃላቶችን ይናገራሉ። كل سنه وانتم بألف خير كل سنه وانتم بخير بألف خير بيجي كل عام وانتم بخير ይቀያየሩ ይላሉ። ይሄ ዝም ብሎ ደስታን ለመግለጥ የሚጠቀሙት ባህላዊ አገላለጽ ስለሆነ ሱና አይደለም። ብቻ ደስታን መግለጽ ሱና ነው። ዚክር አይደለም። ዚክር አይደለም፣ ኢባዳ አይደለም። መርሐባ ጥያቄን ቀበልና ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ጥያቄ ነበረኝ። እንኳን አደረሳችሁ ኢድ ሙባረክ ብለናል። ጠይቂ። እንኳን አብሮ አደረሰ። ስለ ኢድ ከሆነ ጠይቂሻል። ስለ ኢድ ነው እንትን የብር ዘካ ማለት ነው። እሺ በሌላ ቀን ማውጣት ይቻላል እያሉ ነው። እንደዛ ይቻላል? የብር ዘካ ማለት ዘካተል ፊጥር ነው ወይስ ደግሞ የኖርማል ዘካ ነው? የብር ኖርማል ዘካ የብር ዘካ እና ከረመዳን ውጭ ይቻላል ወይ? ይቻላል። ከረመዳን ውጭ ረመዳን ብቻ አይደለም እያለ ነው። አመት የሞላ መቼ ነው? አመት የሞላ መቼ ነው? ብሩን እስካሁን አልወጣለት እኮ አመት የሞላ መቼ ነው? ዘካ ማለት መጠነ ዘካ ከደረሰ አመት የሞላው ረመዳን ነው? ከረመዳን በፊት ነው? ረመዳን ላይ አመት የሞላው። እሺ ሌላ ጥያቄ አለሽ?
ሌላ ጥያቄ አለሽ? አዎ ሌላ ማለት ጠይቂ። ሌላ ደግሞ ጥያቄ አንድ ሴትዮ ማለት ነው ብር ፊጥር ስጡኝ አለች እና ጎረቤት ናት የብር ፊጥሩ የጠየቀችው ቤቷ ወለዳ ገድ ይባላል። እሺ እሺ ስልኳን ተሳቀርባል። ዘካተል ማልን ከረመዳን ውጭ ባለ ጊዜ መስጠት አይቻልም ይባላል። ዘካተል ማል ከረመዳን ጋር የሚያገናኘው ምንም ነገር የለም። አንድ ባለ ሀብቱን ካፈራ ጀምሮ አመት ሲሞላ በሂጅራ አቆጣጠር ነው አመትን መሙላት ያለበት። በሽሁር القمرية ነው። አመት ሲሞላ ዘካ መክፈል ይወጅበታል። አመት የሞላው ረመዳን ከሆነ ረመዳን ላይ ነው መክፈል ያለበት። የሚያዘገይበት ምንም ሰበብ የለም። የድሆች ሐቅ በሱ ዚማ ላይ ያለ እሱ ገንዘብ አይደለም ያገንዘብ አላህ Subhanahu Wa Ta'ala ለላ አካል አድርጎታል። والذين في اموالهم حق معلوم للسائل والمحروم ብሎ የታወቀ ሐቅ ነው። ስለዚህ ማዘግየት የለበትም። ዋጅብ የሆነው በሸዋል ከሆነ በሸዋል ያወጣል። ዘካው በወጀበበትና አመቱ በሞላበት ኒሳብ ሞልቶ አመት በዞረበት ሰዓት ላይ ዘካ ይወጅባል። ሁለተኛ ጥያቄ ዘካተል ፊጥርን በገንዘብ ስጡኝ አለች ምስኪን አለችና ንስጣቱ የሚል ጥያቄ ነው። እንግዲህ ያው እህሉን የሚጠቀሙ ድሆች በአካባቢው ከሌሉ እንዲሁ መስለሐው ራጅህ ሆኖ ከተገኘ ይቻላል። መርሐባ። አሁን ወደ ርዕሳችን መለስና የነሱ ጥያቄዎች ጋር አድርገን ስለ ሶላት አሰጋገድ እንመልከት። ኡስታዝ ሶላተል ዒድ ማለት ምን ማለት ነው? ሶላተል ዒድ ማለት ራሱ ምን ማለት ነው? ከይፍያው ኢንሻአላህ ሶላተል ዒድ ዒደይን ነው። በሁለቱ በዓሎች እንግዲህ እስልምና እውቅና የሰጣቸው ጎላ ያሉ ሁለት በዓሎች አሉ፣ ዒዱል ፊጥርና ዒዱል አድሃ። በእነዚህ ሶላቶች ላይ በእነዚህ ቀናቶች ላይ የሚሰገድ ሶላት ነው። ضحዋ ሰዓት ላይ የሚሰገድ ሁለት ረክዓ ነው። በጀማዓ ነው የሚሰገደው። ያው ኢማሙ ህዝቦቹን አስከትሎ ሁለት ረክዓ ሰግዶ ከዛ በኋላ ኹጥባ ያደርጋል። ሶላተል ዒድ በአጭሩ ይሄ ነው። ስንት ረክዓ ነው ኡስታዝ አቀራሩ? ሁለት ረክዓ ነው። ያው መጀመሪያው ላይ ሱረቱል አዕላ፣ ሁለተኛው ላይ ሱረቱል ጋሺያ ከፋቲሃ በኋላ ይቀራ። ከፋቲሃ በኋላ ጥሩ ነው። ሌላ ሱራ መቅራት አይቻልም ማለት አይደለም። የመጀመሪያው ረክዓ ላይ 7 ተክቢራ፣ ሁለተኛው ረክዓ ላይ 5 ተክቢራ ማድረግ የተወደደ ነው ብለዋል ፉቃሃዎች። ባቂያቱ ሷሊሃት ማለት ይሄ ነው ተብሏል። በዚህ መልኩ የሚከናወን ኖርማል ሶላት ነው። ከዚህ ከተክቢራ ውጪ በሌላ መልኩ የሚለይ አይደለም። ከዚህ ጋር ተያይዞ ኹጥባ ድምፁን ከፍ አድርጎ ነው የሚቀራው ኢማሙ። ያው የቀን ሶላት ሆኖ ድምፅ ከፍ የሚደረግባቸው ሶላቶች አንዱ ይሄ ነው። እስቲስቃ፣ ጁምዓ፣ ኩሱፍ እና ኹሱፍ የፀሐይ ግርዶች ላይ ድምፅ ከፍ ይደረግባቸዋል። ድምፁን ከፍ አድርጎ ይቀራል። ተክቢራ ሲባል 7ና 5 እጅ ይነሳል ወይስ በዛ ባለበት? እጅ ተክቢራ ላይ መነሳት ዑሙማን መሽሩዕ ነው። በዚህ ላይ ኻስ የሆነ ደሊል አላስታውስም። ኦኬ ወራባ ኹጥባ ስንመጣ ኹጥባውን ብዙን ጊዜ አንዳንድ ቦታ አረበኛ ይደረጋል፣ አንዳንድ ቦታ ደግሞ በአገርኛ ቋንቋ ይደረግ ይችላል። የሚሻለው የትኛው ነው? የጁምዓ ኹጥባ ሆነ የዒደይን ኹጥባ የግድ በአረበኛ መሆን አለበት የሚል ሐሳብ ያላቸው ፉቃሃዎች አሉ። ሐናቢላ ወሻፊዒያ እዚህ ላይ አጥብቀው ይከራከራሉ። ሌሎች ደግሞ የኹጥባ ዓላማው መልእክት ማስተላለፍ ነው። መልእክቱን ሳምንታዊም ሆነ ዓመታዊ መልእክት ማስተላለፍ ስለሆነ መልእክቱን ታዳሚው በማይሰማው ቋንቋ ማውራቱ ፋይዳ ተፈለገውን ያህል ፋይዳ እንዳይኖረው ያደርገዋል። ጥቂት ሰዎች ናቸው ሊሰሙ የሚችሉት የሚል አቋም በመያዝ በአገረኛ ቋንቋ በየአካባቢው ህዝቡ በሚረዳው ቋንቋ መሆን አለበት የሚሉት አቡ ሐኒፋ ናቸው። እንግዲህ ዓላማው ሲታይ ይሄ ነው። ዘንድሮ እንደውም ሀያተል ዑለማ ሙዕተመር ላይ ኹጥባ በመግቢያውና ዋና ጽንሰ ሐሳቡ በአረብኛ ከተነገረ በኋላ በአገረኛ ቋንቋ ተተርጉሞ ለህብረተሰቡ መቅረብ አለበት የሚለውን ሐሳብ መርጠው ወደ 100 ዑለማ ገደማ ይሄንን ተስማምተውበት ኢፍታ አድርገዋል። ስለዚህ ይሄ ከመስለሐ አንፃር ራጅሑ ይሄ ነው ማለት ነው። አካባቢ ቋንቋ ቢደረግ ይደረጋል። መግቢያና መውጫው መሰረታዊ ነገሮች ብቻ ሲቀሩ አያቶቹ በነበሩበት መነበብ አለባቸው፣ ሐዲሶቹ መነበብ አለባቸው። ከዛ በኋላ ትርጉማቸውን በአገረኛ ቋንቋ ይናገራል እንጂ ማለት ነው። የግድ አማርኛ አይደለም እና ነው አገረኛ ማለት ነው። ግልጽ ነው።
በየአካባቢው ቋንቋ ኹጥባው ጋር የሚስተዋሉ አንድ ክፍተቶች አሉ። ሰው አንተ ከሰገደ በኋላ ቶሎ ወደ ቤት የመሮጥ እንትን አለና አያዳምጥም። እዚህ ላይ እንደው ምክር ቢሰጡ። ኹጥባ ማዳመጥ ሱና ነው። ነብያችን ሰለላሁ ዐለይሂ ወሰለም فمن أحب أن يجلس فليجلس ومن أحب أن يذهب فليذهب ብለዋል። የማ ይቀር ነገር ነው። መቀመጥ የወደደ ይቀመጥና ያዳምጥ፣ የቸኮለም አይነት መሄድ የፈለገ ይሄድ ብለው ለሰው ተኽፊፍ ለማድረግ ለማቅለል ይሄንን ብለዋል። ሆኖም ምርጫ ሰጥተዋል። ሆኖም ይሄ መልእክት ለዚያ ሰላት ለመጣው ሰው ነው እየተላለፈ ያለው። ሰላት የመጣው ሰው በትክክል የሚሰጠውን መልእክት ማዳመጥ ተገቢ ነው፣ ሱና ነው። ስለዚህ እንደው ምንም ሰበብ ሳይኖረን ብድግ ብለን መነሳት ተገቢ አይደለም። እንደገና ደግሞ የሰላቱን ወቅትን በጣም ማርፈድ ለዚህ ከሚዳርጉ ምክንያቶች አንዱ ነው። ከአምና ዒድ አልፊጥር ጀምሮ ሰላቱን በጊዜው ነው እየተደረገ ያለው። ዘንድሮም እንደዛ እንደሚሆን ነው ፕሮግራሙ የሚያሳየው። ስለዚህ ኹጥባ ሳናዳምጥ ለመሄድ መነሳት የለብንም ማለት ነው። ይህ ልዩ የዒድ አልፊጥር ዋዜማ ፕሮግራማችን ነው። ከሼኻችን ከዶክተር ሼህ መሐመድ ሐሚዲን ጋር ልዩ ቆይታ ያደርግ እንገኛለን። ኢንሻአላህ ከዒድ ጋር የተያያዙ ጥያቄዎች ካሏችሁ ብታቀርቡ ኢንሻአላህ መልስ ታገኛላችሁ። ኩሉ ዓም ወአንቱም በኸይር፣ እንኳን አደረሳችሁ እንኳን አደረሰን ብለናል። ሼኽ ከሀፍታ በፊት ጥያቄ አንስቼ ነበር ወይም ደግሞ ማብራሪያ ስለ ኹጥባ ይሰጣችሁ ነበርና ከዛው ሳንወጣ ከኹጥባ በፊት አንዳንድ አገራዊ መልእክቶች ይተላለፋሉ በተለያዩ ቦታዎችና እነሱ ከሸሪዓ አንፃር ይታያሉ። ይሄ እንግዲህ ባለፈው ዓመት ፈትዋ ተደርጎበታል። በአራቱም መዝሀብ የሚታወቀው ከኹጥባ ከሰላት በፊት የሚደረግ ምንም ነገር የለም። እንደውም እነ ኢብኑ ቁዳማ ኢጅማዕ ነው ብለዋል። እንንም ነቅል አድርገን መልእክቱ ተላልፏልና አዲስ አበባ ላይ አልተደረገም። ባለፈው ሌሎች ቦታዎች ላይ ተደርጓል። ባለፉት ዘመናት ይደረግ ስለነበረ የተለያዩ የመጅሊስ ኃላፊዎች፣ አንዳንድ የመንግስት ኃላፊዎች፣ ታዋቂ ግለሰቦች ምናምንም መልካም ምኞታቸውንና አንዳንድ መልእክቶችን ያስተላልፉ ነበር። ይሄ የዒባዳ ስነ ስርዓት ስለሆነ አምልኮ ነውና ሸሪዓው ባለው መልኩ ነው መከናወን ያለበት። መልካም ምኞቱን ማስተላለፉን በአክብሮት እንቀበለዋለን። ማስተላለፍ የሚፈልጉት ወገኖች ደግሞ ያንን ለማድረግ ብዙ አማራጮች አሉ። ዛሬ የሚዲያ ዘመን ነው። ግለሰብ እንኳን የፈለገበት ቦታ መድረስ የሚችልበት ወቅት ስለሆነ ከዛ በፊት ተክቢራ ብቻ ነው መደረግ ያለበት። ሐታ ዒዱ ሰላት ላይ የዒዱ ቦታ ላይ ከዒዱ በፊት ሰላት መስገድ እንኳን የለም ብለዋል ዑለማዎች። ሐዲስ ራሱ የአብዱላህ ብን ዑመር ሐዲስና ሌሎችም ሐዲሶች መተውበታል። አዛን የለም፣ ኢቃም የለም፣ ሶላት የለም፣ ቀብልያ የለም፣ ምንም የለም። በቃ የሚደረገው ተክቢራ እያልን ወደ ዒድ አደባባይ እንሄዳለን። ኢማሙ ተነስቶ ሰላት እስከሚሐርም ድረስ በተክቢራ እንቀጥላለን። ሶላቱ ሲጠናቀቅ ኢማሙ መልእክቱን ያስተላልፋል። የኢማሙ ኹጥባ ካለቀ በኋላ ሰው ወደየ አቅጣጫው መመለስ ነው ሱናው። መርሐባ ጀዛኩሙላሁ ኸይር። ስለ ሶላት አሰጋገድ አይተናል፣ ከዛ በፊት ያለውን አይተናል። አሁን ደግሞ ከሶላት በኋላ ያለውን አፈጻጸም እኒና ሰዎች ሲመለሱ መንገድ ማለያየት አለባቸው የሚባል ነገር አለና እሱ እንዴት ነው ከሸሪዓ አንፃር? ሶላት ከተሰገደ በኋላ ኹጥባ ነው እንደተነጋገርነው እስካሁን። ኹጥባውን ቁጭ ብሎ ማዳመጥ በጣም የተወደደ ነገር ነው። መልእክቱም ያስፈልገናል። ኢማሙ አስቦ ተጨንቆ ለዚህ ህብረተሰብ ከረመዳን በኋላ መተላለፍ ያለበት ምክር ብሎ ከቁርአን ከሐዲስ ጀማ አድርጎ ነው የሚመጣውና ያን መልእክት ሳያዳምጡ መሄድ ተገቢ አይደለም። መልእክቱ ከተጠናቀቀ በኋላ ደግሞ ልክ እንደመጣ ነው ቢሰኪነትን ወወቃር በመረጋጋት በደበብታ በትህትና መወራጨትና ሌላ ነገር ሳይጨመርበት በዛ መልኩ ነው መሄድ ያለበት። ጎረምሳዎችም ሳይቀሩ ሽማግሌ ብቻ አይደለም፣ ሽማግሌም ሁሉ በቃ ያካሄዱ ይሄ ነው ሸርዑ የደነገገው ነው። መቼም እዚህ ቦታ ላይ መነጋገር ያለብን ሸሪዓውን ነው። ቁርአኑ ሱናውና ፉቃሃዎች የገለጹልን ነገር ነው መከተል ያለብንና ይሄንን ነው የሚያስተምረው። አመጣጡ ወይ ማመላለሱ ይሄ ነው። ስንመለስ ተክቢራ የለም፣ አልተደነገገም ማለት ነው። ምናልባት ዒድ አልአድሓ ላይ ተክቢራ እስከ 3 ቀንም ድረስ ማለቱ ተወደደ ነው በሚል በተናተል ሊደረግ ይችላል። ዒድ አልፍጥር ላይ ግን አላህ ያገራለትን ዚክር እያደረገ ማንም ይሁን ተክቢር ይሁን ተስቢሕ ይሁን ተህሊል ይሁን እስትግፋር ይሁን እያንዳንዱ ሰው በበኩሉ ከኻሊቁ ጋር የሚገናኝበትን ዚክርና ሹክር እያደረሰ
ከጓደኞችም ጋር እየተጨዋወተ ቢመለስ ከቤተ ዘመዱ ጋር ችግር የለውም። ወንዶችና ሴቶች ደግሞ የመጋፋት ነገር እንዳይፈጠር በጣም ከስርዓቱን የጣሰ መቀላቀል እንዳይፈጠር ቅድሚያ መስጠት ነው። እግረ መንገዱን እንደመከር ደግሞ ደካማዎች አሉ፣ አዛውንቶች አሉ። በዚህ ህዝብ ብዛት ውስጥ ጉዳት ላይ እንዳይደርሱ በጣም ጥንቃቄ ማድረግ፣ በተቻለ መጠን ደግሞ የምናያቸው ችግሮች ካሉ ያንን ችግር ለመቅረፍ የበኩላችንን አስተዋጽኦ ማድረግ እስላማዊ ስነ ስርዓት ነው። የወደቀ ካለ ማንሳት፣ የደከመ ካለ መደገፍ፣ መጓጓዣ ያላቸው ሰዎች ደግሞ ያንን መጓጓዣ ለነዛ ደካማ ሰዎች አገልግሎት ማዋል ሁሉ በመሐሲን الاسلام ነው። መንገድ መቀየር የሚለውም እንደዚሁ መንገድ መቀየር የሚለውም መሽሩዕ ነው። መንገድ በሄደበት መንገድ ሳይሆን በሌላ መንገድ ወደ ቤቱ መመለስ አለበት። ያ እንግዲህ መሬት ራሷ ምን ሄድባት ትመሰክራለች ቂያማ ለታ يومئذ تحدث الارض اخبارها ስለሚል የሄድንበትም ተክቢራ ያደረግን የሄድንበት መንገድ ነው። ምንመለስበትም አይተናቸዋል ብሎ ዛፍ ቅጠሉ መሬቱ ሻሃዳ ይቆማል ረብ العالمين ፊት ተብሏልና ይሄ የተወደደ ነገር ነው። ለምስክር ይኖራል ማለት ነው። አዎ እንደገና ደግሞ ስንሄድ ያላገኘነውን ስንመለስ እናገኝና ሰላምታም ልንዋወጥ እንችላለን። ኢፍሻኡ ሰላም የተወደደ ነገር ነው። ከዛ ውጭም ደግሞ ሙስሊሙንም የቁጥር ብዛትም ሆነ ማጉላት የሚባለው ነገር የዒድ አንዱ ዓላማው ነውና ለነዚህ ህክማዎች ሁሉ ሲባል መንገድ መቀያየር ተፈልጓል። ሰደቃ የሚሰጥም ካለ በዚህ አቅጣጫ ሲሰደቅ ይደዋል፣ በዚህኛው ደግሞ ሌላ ደሃ አለና እንደ አራርቶ ይመለሳል። مرحبا እዚህ ጋር ተያይዞ ኡስታዝ ብዙ ጊዜ የሚከሰት አንዳንድ ልጆች የመጥፋት ተጨባጭ አዳናር ጊዜና ልጆች እንዳይጠፉ ጥንቃቄ ማድረግ ያለብን ምክር ያስተላልፉልን። ይሄ እንግዲህ ቤተሰቦች ጥንቃቄ ማድረግ አለባቸው። ግርግሩ ሲበዛና በስነ ስርዓት መሄድም ሳይኖር ሲቀር በግፊት ውስጥም ነው እንዲህ አይነት ነገር ሊከሰት የሚችለውና የሰው ህይወትም ወይም አካልም ላይ አደጋ ሊደርስ ይችላል። በስነ ስርዓት ማንሄድና ማንጠነቀቅ ከሆነ ልጆቻችንን በጉያችን ነው መያዝ ያለብን። ልጆች አንድ ነገር ሲያዩ ደስ ይላቸውና ወዲህ ሊወራጩ ይችላሉ። ግን ያ ነገር ለነሱ ችግር ቢፈጥር ስለሚሆን ጥንቃቄ ማድረግ ተፈላጊ ነው። مرحبا ሌላው እዚህ ጋር ተያይዞ ሙዓይዳትና እንኳን ደረሳችሁ እንኳን ደረሰን ብሎ የሚያቀውን የማያቀውንም ዛ ያ መልካም ነው፣ የሚከለክል ነገር የለም። የመልካም ምኞት መግለጫዎችን መለዋወጥ ዛሬ በሚዲያም ጭምር እያደረግነው ነው ያለነው። የተለያዩ አማራጮች አሉ። ምናልባት ሞባይልህን ብትከፍት መቶዎች ደርሰው ታገኛለህ፣ ለመቶዎች መድረስ ትችላለህ። በአካልም ለምናገኛቸው ሰዎች ደግሞ ዱዓ ብናደርግላቸው፣ በተለይ ከሰሃቦች የመጣው ቀደሞ የሙዓያዳ ተቀበለ الله منا ومنك ከኔም ካንተም አላህ ይቀበላል ብሎ ዱዓ ማድረግ ተገቢ ነው። አንተ ለወንድም ታረጋለህ፣ እሱ ለአንተ ዱዓ ያደርጋል። እችም ሰራ ነው እንጂ አላህ ተቀብሎታል አልተቀበለውም የሚለው እርግጠኛ አይደለንም። በዛም መጨነቅ አለብን። والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون ነው የሚለው። የሚሰጠውን ሰጥተው የሚለግሰውን ለግሶ አላህ ተቀበለኝ አልተቀበለኝ ብሎ መጨነቅ የሙእሚን ባህሪው ነው። مرحبا ሌላው እዚህ ሜዳን ላይ ከሚስተዋሉ ችግሮች መካከል ወደዛ እንግባና ወይም የመጀመሪያው ያው መጀመሪያ እንዳላችሁ ዘካት ለፍጥር የሚወጣው ድሃዎችን ከልመና ለማብቃትና አብረው ደስታውን ይካፈሉ ሆኖ ሳለ ነገር ግን ኢድ አካባቢ ላይ ልመናዎች ይተዋራሉ። ብዙ ጊዜ ለመስጊድ ለምናም ተብሎ ወረቀት ይበተናሉ። የልመና ማድረክ የሚሆነው አንዳንድ ጊዜና ይሄን እንዴት ነው እንግዲህ በሁክም ደረጃ ሐላል ነው ሐራም ነው ከመንል የአመራሩ አካል ተንዚም ቢያደርገው ስርዓት ቢያስይዘው ምናልባት እርዳታ መሰባሰብ ያለበት እንኳን የተለየ ካለ በእነሱ በኩል ቢያልፍና ህብረተሰቡ በተለያዩ የልመና እንትኖች ባይረበሽ መልካም ይሆናል። ለአመራሩ የሚሰጥ ምክር ነው እግረ መንገዱም ማለት ነው። ምናልባትም አይታወቅም እውነተኛ ይሁን አይሁን ራሱ ሊሆን ስለሚችል ያው ማንም ሰው ወረቀት አትሞ በስመ መስጊድ የጎንደር የጅማ የሐረር እያለ ሊል ይችላል። ስለዚህ ይህንን ማስተካከልና ተንዚም ማድረግ ያለበት መጅልሱ ነው። የክልሉም ሆነ የተለያዩ ክልሎች መጅልሶች ይህንን ነገር መስመር ቢያስይዙ ጥሩ ነው እላለሁ። ይሄን አስተያየት ነው። ጀዛኩላሁ ኸይር። እንደ በኢድ ቀን መለመኑን በተመለከተ ቅድም ድሃዎችን ያለመኑ ካደረገን እዚህ ጋር ደግሞ ሌላ ያለመና ያልደረሰው ይኖር ይሆናል። ልመናም እንደ ሙያም የሚጠቀሙ ሊኖር ይችላል። አይነቱ ብዙ ነው። እኛ አሁን ሁክም ሸሪዓው ላይ ነው እንጂ ትኩረት የምናደርገው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ እንኳን አደረሳችሁ። ዒድ ሙባረክ ብለናል። እሺ ስለ ዒድ ጥያቄ ካለሽ ጠይቂ። እንትን ከሶላት በፊት
እሺ ፈጠን በይት ከሰላት በፊት አቤት ሁለት ረካት ይሰገዳል እንትን ብለው እሺ ሌላ ጥያቄ አለሽ ሌላ ጥያቄ ዘካ ባለቤቴ ውጭ ነው ውጭ ያወጣል እዚህ ማውጣት አለብኝ ዘካተል ፊጥር ነው ዘካተል ፊጥር እሺ ሌላ ጥያቄ አለሽ ሌላ ጥያቄ الله يبارك فيك ان شاء الله مرحبا السلام عليكم ورحمة الله وبركاته السلام عليكم السلام عليكم السلام عليكم ድምጽ አይሰማም ከፍ አድርገህ ድምጽን ጠይቅ ወንድሞች ተከብራችሁ ወንድምናቶቻችን ስጠይቁ ድምጻችሁን ከፍ አድርጉ ቲቪውን ዝጉ እና ፈጥናችሁ ጠይቁ ጊዜ ለመቆጠብ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا تقبل الله منا ومنكم وكان درساتችሁ كنا درسን مرحبا ከይር ጋር የተያዘ ጥያቄ ካለ ፈضل ወንድማችን እሺ ቀጥታ ፍቅር ባለበት አካባቢ ላይ እንዴት ያለው መጣት እንደሚታየው ሶላት ለኢድ ነው አሰራት ላይ ሲወጣ አካባቢው ቀጥታ ፍቅር አለበት እሺ ነው እዛ መጣት እንደሚታየው እሺ ሌላ ጥያቄ አለ ሁለተኛ ደግሞ ተደቀቀሽ ተባሰጣጣይ ማለት ነው እሺ አሁን የመስጊድ ኢማሞች አሉ እነዚህ ሙስሊሞች አሉ ደግሞ የከበታም ተሮች አሉ እናከፋፍል በኩልነት ነው ወይስ አንደኛ ነው ይቻላል እሺ ሌላ ጥያቄ አለ እሺ ሌላ ጥያቄ አለ ሌላ ሶስተኛ ደግሞ ሰላም በሚሰገድበት ሰዓት እንዴት አስከባሪ ሆኖ ሊጠብቁ ሌላ እየሰገዱ እነሱ ሊጠብቁ እንደሚታየው ሙስሊሞች ናቸው ሙስሊሞች ከግማሽ ይሰግዳል ግማሽ እየጠበቀ ከኋላቸው ደግሞ የጸጥታ አካል አለ እንዴት ይሄንን እንግዲህ እንደሚታየው እሺ ሌላ ጥያቄ አለ مرحبا بارك الله فيك ወንድማችን السلام عليكم ورحمة الله وبركاته السلام عليكم ورحمة الله ጥያቄዎቻችን እንዳይና አንድ ተቀበልና السلام عليكم ورحمة الله السلام عليكم ورحمة الله وعليكم السلام ورحمة الله وبركاته عيد مبارك تقبل الله منا ومنكم صالح الأعمال እንኳን አደረሳችሁ ብለናል مرحبا ከኢድ ጋር የተያዘ ጥያቄ ካለሽ ጠይቂ እሺ ኢዳል ፈጥር ያው ኢዶች በሚመጡ ሰዓት ማለት ነው ያው ቀድመን አንድ ቀን ቀድመን ነገ ኢድ ሲባል እንደዛሬ ዶሮ እናርዳለን እሺ ያው ኢድ ቀን ስራ ላለመጉላላት በማሰብ ማለት ነው እሺ እና ይህ ከካፊሮች ጋር መመሳሰል ይሆንብናል ወይ እሺ ያ ጥያቄ አለሽ ይለኛል مرحبا የመጀመሪያ ጥያቄ ኡስታዝ ከሶላት ለኢድ ከመሄዳችን በፊት ቤታችን ሁለት ረካዓ ሰግዶ መሄድ ይቻላል ወይ ወይ ደግሞ አለ ወይ እዚህ አርጎ ሚል የለም ምንም አስፈላጊ አይደለም ምናልባት ወቅቱ የضحዋ ሰዓት ደርሶ ضحዋ ድሮ የሚሰግድ ሰው ضحዋ ይልስገድ ካለ አይከለከልም ለሶላቶች ግን ከኢዱ ጋር ተያይዞ መጀመሪያ ከቤት ከመውጣታቸው በፊት ሁለት ረካዓ ሰግዶ ሚል የለም ይሄን ቢያደርጉትም ቢድዓ ነው የሚሆነው مرحبا ከኢድ ጋር ከተያዘ ማለት ነው ከኢድ ጋር ከተያዘ ባሌ ውጭ ነው ያለውና ዘካተል ፊጥር እዛ ካወጣ እዚያ ማውጣት አለበት የሷንም ጭምር ካወጣላት እዚህ ማውጣት አይጠበቅባት እሺ ሌላኛው ጥያቄ ጸጥታ ችግር ያለበት አካባቢ ኢድ እንዴት አድርገን እንስገድ ለመሰብሰብ አንችልም ነገር አይ እንግዲህ ከቻሉ ነው እንጂ ካልቻሉ ኢድ እንሰግዳለን በሚል ራሳቸውን ለአደጋ ማጋለጥ የለባቸው ይሄንን አጋጣሚ ተጠቅሞ ችግር የሚፈጥር አካል ካለ መከላከል አቅም ከሌለ ጥበቃ የማይደረግላቸው ከሆነ ራሳቸውን ለአደጋ ማጋለጥ አይጠበቅባቸውም ግን በዚህ ደረጃ ኢድ መስገድ የሚከለክል
ላይኖር ይችላል ብዬ ነው የምገምተው። እንግዲህ ሀገራችን ካለ ዛሬ ራሱ የአንድ መረጃ እየደረሰን በተለምዶ የሚሰገድበት አደባባይ ነበር እና ሰው ተከልክለው በየመስጊዱ እንደሚሰግዱ ያደርጉ ነው ያሉት። አሁን ወደ ሰሜን አካባቢ ነው እንግዲህ በየመስጊዱ ከሰገዱም ያው ተሰግደ ተሳክቷል። على كل حال عيد واجب ነው ወይስ ሱና ነው የሚል የፉቃሃዎች ኺላፍ አለ። የራሱን ህይወት የቤተሰቡን ህይወት መጠበቅ ደግሞ ዋጅብ ነው ያንዳንዱ ሰው ላይ ማለት ነው። በህይወትና በዒድ መካከል ከሆነ አማራጭ ህይወቱን ማጥረፉ የተመረጠ ይሆናል። ባይሆን በቤታቸውና ባሉበት ቦታ ሁለቱም ሶስትም ሆነው ብቻውንም ቢሆን ሁለት ረካዓ መስገድ ኹጥባ እንኳን ባይኖረው ማለት ነው በቻለው ልክ እንዲፈተቁላህ መስተጣዕቱም ነው ያለውና ማድረግ አለባቸው። መርሐባ። ሌላኛው ጥያቄ ዘካት ለፊጥር ተሰብስቦ ሲከፋፈል በኩል ማከፋፈል አለብን ወይስ ማበላለጥ ይቻላል? እንደ ሁኔታዎች እንደ ደህንነት እንደ ችግሩ ማድረግ ይቻላል። ምንም የአንዱ ድሃ የሚሰጠው መጠን ይሄን ያህል መሆን አለበት የሚል የለም። የሚወጣውን ነው እንጂ ደነገገው ሸሪዓው ሰዓ ነው ያለው። ያንን ሰዓ ካወጣ በኋላ ሰዓው ለሁለት ሰው ለአንድ ሰው ወይም ደግሞ ሁለት ሰዓና ሶስት ሰዓ ደግሞ ለአንድ ሰው ምንም የሚከለክል አላውቅም። ይሄን የሚያስተባብረው አካል ነው ማድረግ የሚችለው እንደ ሁኔታው አይተው። ሌላ ጥያቄ ዒድን በተመለከተ የሚያስተባብሩ ወይም የሚጠብቁ ወንድም ሙስሊሞች አሉና እነሱ ማስተባበሩ ወይም ደግሞ ጥበቃው ቢዚ አድርጓቸው ሳይሰግዱ ይቀራሉ። ሰላት ዒድ እንግዲህ ለህብረተሰቡ ኺድማ እየሰጡ ከሆነና ያ ጥበቃ ቢቀር ችግር ሊፈጠር የሚችል ከሆነ አንዳንዴ ሰው ግር ብሎ ወደ አንድ አቅጣጫ የሚሄድ ሁኔታ ይኖራል፣ ጥበቃዎቹ ካላገዱት በስተቀር። በዛ ገርታ ደግሞ ሰው ላይ መውጣትና አደጋ ማድረስ ሁኔታ ይኖራል። ስለዚህ ቢጠብቁ ችግር የለውም። ግን ሰላት ከተቆመ በኋላ ብዙ እንቅስቃሴ ስለማይኖር ሰላት እስከሚቆም ድረስ የሚጠበቅባቸውን አድርገው መስገድ የሚያስችላቸው ካለ መስገድ ነው። ለዛም ሁኔታው ካልተመቸ ማሳጠርም ይችላሉ። በዚህ ደረጃ ያሉ ሰዎች ኢማሙ እስከሚጨርስ ሳይጠብቁ ቀልጠፍ አድርገው መስገድ ሁሉ ይችላሉ ضرورة ሲኖር። ሌላ ጥያቄ ከዒድ አንድ ቀን ወይ ሁለት ቀን ቀደም ብሎ ስራ ላለማብዛት ሲባል ዶሮ እናርዳለን። ይሄ ከሌሎች ጋር ያመሳሰላል? ዶሮ ከዒድ አልአድሃ ጋርም ሆነ ከዒድ አልፍጥር ጋር የሚያገናኘው ነገር የለም። ዒድ አልአድሃ ላይ መታረድ የሚገባው ፍየልና በግ፣ ከብት፣ ግመል እነዚህ አራቱ ናቸው እንጂ ዶሮ እዚህ ውስጥ አትካተትም። አድሃም ላይ ቢሆን ማለት ነው። ዒድ አልፍጥር ላይ ደግሞ ከናካቴው ማረድ መሽሩዕ አይደለም። ሰው ለቤተሰቡ ለእንግዳው ለረካ ላይ አይከለከልም። ግን የዒዱ አካል አይደለም፣ ሸዓኢር አልዒድ አይደለም። ስለዚህ ቀደም ብለው በተመቻቸው ጊዜ አርደው ፈልጉትን ነገር መብላት ኖርማል የሆነ ሐላል ነው፣ የሚከለከል ነገር የለም። እሺ መርሐባ። ወደ እንትናችን እንምጣና ወደ ከሸሪዓ ጋር የሚጋጩ አንድ ነገሮች አሉ። አለባበስን እንግዲህ ማስተዳል ወንዱም ሴቱም ከአለባበስም ከፀጉርም ከሁሉም አጠቃላይ ከሸሪዓ ጋር እንዳይጋጭ ብላችኋል። ሌላው እዚህ ጋር በጣም እንትን የሚለው ብዙ ሰው ዒድን ለመዋብ ሲል ጺሙን ሙሉ ጫጉ የሚላጭ ሰው አለ። ይሄን ሰው ወላሂ ለዒድ ብቻ አይደለም የሚላጨው አካል ምን ጊዜም ይላጫል። መላጨትን የተጠላ ወይም ደግሞ ሐራም መሆኑን አለማወቅ ወይም ደግሞ አለማመን ነው የሚሆነው። እኛ ይሄን የምንመክረው ጺም የወንድ ልጆች ውበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳይነካ አደራ ብለዋል። በተለይ በዚህ ለዒባዳ ይሄድን በማዕሲያ ዒድን ማክበር ተገቢ ያልሆነ ነገር ስለሆነ ወፍሩ ሊሓ ጺማቸውን አዳብሩት፣ ተውት፣ ባለበት መልኩ ይቀመጥ ብለዋል። አይሆን ግን ከናፈር ላይ ያሉ ፀጉሮች ወአሕፉ ሸዋሪብ የሚል ሐዲስ አለ። እነሱን ማሳጠር ወይንም መጋጠጥ ያ የተፈቀደ ነገር ነው የሚሆነው። ከዛ ውጭ ግን ጺምን መላጨት ክልክል ነው። ሌላው ደግሞ ሴቶችም እንደዚሁ ሙኻለፋ በተያዘ ሽቶ አርከፍክፈው ይወጣሉ። ብዙ ጊዜ ወንድ በሚስብ ደረጃ ማለት በሚስብም በማይስብም ማርከፍከፉ ራሱ ክልክል ነው። አቡ ሁረይራ ረዲየላሁ ተዓላ አንሁ አንድ ቀን የሆነች ሴት ባጠገባቸው ታልፋለች። ሽታው አወዳቸውና ያ አመተል ጀባር አሉ። ከአላህ ስሞች መካከል ጀባርን መረጡ። የሀያሉ ጌታ ባሪያ ሆይ እዚህ መስጊድ መሄድ ፈልገሽ ነው ወይ ብለው አዎ አለቻቸው። አይ أي امرأة استعطرت فخرجت فمرت على قوم عندت ሴት ከቤቷ ወጣ ሽቶ ተቀብታ ወጣ በሰዎች ዘንድ ገብተው አልፋ ሽታዋ ካወዳቸው ጀነት ለሷ ክልክል ነው ብለዋልና ሂጂና ታጥበሽ ከዚህ ሽታ ጸድተሽ ነው መውጣት ያለብሽ ብለዋታል። ስለዚህ ይሄን ማድረግ የለባቸውም። የግድ ከዒድ ጋር የተያያዘም አይደለም። ያ ቤታቸው ውስጥ የሚያደርጉት ነገርና ውጭ የሚያደርጉት ነገር
የተለያየ መሆን አለበት። ከዚህ ጋር ተያይዞ እኮ የዒድ ቀን ሰዎች ቤት ውስጥም ብዙ ቅልቅል ይፈጠራል። አለባበሳቸውም ለቀቅ ያለ ይሆናል። እስከ ክድን ድረስ መሰቅሰቅ አጅነብይ ባለበት እንደገና የሚመጣውን አጅነብይ ራሳቸው ማስተናገድ ይህ ሁሉ መቼም የእስልምና ስነ ስርዓት አለው። መስተናገድም ካለበት ወንዱን ወንዱ ያስተናግድ፣ ሴቱን ሴቷ ታስተናግድ እንጂ አጅነቢ ለአጅነቢ መቀላቀል የለባቸውም። ግድ ከሆነ ደግሞ ሕሽማቸውን ያንን አለባበሳቸውን ሸርዑ ያዘዘውን ጠብቀው ማቅረብ ያለባቸውን ያቀርባሉ። በርከት ያለ ሰው ባለበት ካልሆነ በስተቀር ደግሞ ብቻውን ከሆነ ይሄ ያኛውም ጭምር ክልክል ነው፣ ኸልዋ ስለሚሆን ማለት ነው። ማኸላ ረጁሉን ቢምራአቲን ኢላ ካነ ሸይጣኑ ሳሊሰሁማ፣ አንድ ወንድ ከአንድ ሴት ጋር ገለል ካለ ሶስተኛው ሸይጣን ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ሸይጣን ደግሞ ደግ ነገር አይመክርም፣ የታወቀ ነገር ነው። ጠላት ነውና መገፋፋት ነው ገደል እንዲገቡ ሰዎች። ስለዚህ ይህንን ሁሉ በጥንቃቄ መጠቀም አለብን ማለት ነው። ኒዕማውን ወደ ኒቅማ መቀየር አለብን። አዎ ለሹክር አላህን ለማመስገን በረመዳን ዒድ እየወጣን እንደገና አላህ ጋር ሌላ ጠብ ፈጥረን መመለስ አይገባንም። እስልምናውን ስነ ስርዓት መጠበቅ አለብን። ሌላው ከዚህ ጋር ተያያዘ የምግብና የመጠጥ ኢስራፍ ብዙ ጊዜ ይስተዋላል። ኢስራፍ በተለይ አላህ ሰጣቸው ጸጋ ሰዎች በጣም ይቀርባል የማይበላ ነገር ከዛ በኋላ ይደፋል። ወይም ደግሞ ይሄስ እንግዲህ ምግብና መጠጥ በዒድ ቀን ዘና ማለት ፈታ ማለት ቤት በፈቀደው የሚያማምሩ ነገሮችን የሚጥሙ ነገሮችን ማቅረብ የሚወደድ ነገር እንጂ የሚጠላ አይደለም። ግን ምን ጊዜም ኢስራፍ የተከለከለ ነው። ኩል ማ ሽእተ ወልበስ ማ ሽእተ ማ አኽጣአትከ ኸስለታን አሉ ነብዩ ሰለላሁ ዐለይሂ ወሰለም። የፈለከውን ብላ የፈለከውን ልበስ፣ ሁለት ነገሮች እስካለፉህ ድረስ ካልነኩህ ማለት ነው። ሰረፉን ወመኽየላ፣ ማባከንና ጉረኝነት። አንዳንዴ ምግብ ላይ ጉረኝነት አለ። እንግዲህ አቀራረቡን፣ ብዛቱን፣ አይነቱን ሙያ ውድድርም አለና ያ ሁሉ ስለሚኖር ይሄ ነገር እንዳይኖር በጥንቃቄ ሐላል የሆነን ነገር መቼም ብሉ ብሏል አላህ አልከለከለም። ወመን ሐረመ ዚነተ አላህ التي أخرج لعباده والطيبات من الرزق አላህ ለባሪያዎቹ ያወጣቸውን የሚያማምሩ ነገሮች ማን ነው የከለከለው ይላል። ዱንያ ላይ ያሉ መልካም ነገሮች ሁሉ ለባሪያዎቹ የተፈለቁ ናቸው። ግን ስርዓቱን በጠበቀ መልኩ ሸሪዓው ህግ አለው በእያንዳንዱ ነገር። ስለዚህ ማባከን የለብንም። ማን ብለውን አቅርበን ከዛ በኋላ ግብስብሱ ቆሻሻ መጣል ስንት የተራበ ዜጋ ባለበት ምድር ላይ ይሄ በጣም የአላህን ቁጣ እንዳያስከትል የሚያስፈራ ነገር ነው። በዚህ ተቃራኒ ደግሞ ሰዎች ከአቅም በላይ ከጥጋብ በላይ በልተው የሚጨናነቁ ሰዎች አሉ። እሱም ኢስራፍ ነው። ኢስራፍ የሚባል ነብዩ ሰለላሁ ዐለይሂ ወሰለም አበላልን ሲናገሩ ቢሐሰብ ኢብኒ አደመ ሉቀይማቱ ዩቂምነ ሱልበሁ፣ ለአደም ልጅ ጀርባውን ቀጥ የሚያረጉ ጉርሻዎች ይበቁታል። ፈኢን ካነ ላቡደ፣ የግድ መብላት ካለበት ደግሞ ፈሱሉሱ ለጠዓሚሂ ወሱሉሱ ለሸራቢሂ ወሱሉሱ ለነፈሲሂ፣ 1/3 ለምግቡ፣ 1/3 ለመጠጡ፣ 1/3 ደግሞ አየር ይንሸራሸርበት ለትንፋሹ ብለዋል። አየር መተላለፊያ እስከሚታፈን ድረስ መብላት አይገባም ማለት ነው። ይሄም ዘው ኢስራፍ ይገባል። ኢስራፍ ውስጥ ነው የሚገባው። ጉዳትም አለው ለጤናም እኮ እውቀት ነው። ቁንጣ ይሆናል እዳ ነው። ሌላኛው ቅድም እንዳላችሁት ወደ ኢድ ሲኬድ ሀይድ ላይ ያሉ ሴቶች ሳይቀሩ ይወጡ ተብሏልና ቅድም ባለው መሰረት ደግሞ ችግር ያለበት አካባቢ ወደ መስጂድ ገብተው ሊሰግዱ ስለሚችሉ እነሱስ ይገባሉ? ኢድ ነው ጋር አይ መስጂድ ውስጥ አይገቡም። ያ መስጂድ መራፊቅ አልመስጂድ የሚባል አለ። ቅጥር ግቢ ውስጥ መግባት ይችላሉ። መስጂዱ ቅጥር ግቢ ውስጥ ገብተው ውጭ ላይ መቀመጥ ስለሚችሉ። መርሐባ። የመጨረሻ ጥያቄ ሰዓት አልቋል እያሉኝ ነው። ያው ኢዶች በእስልምና ኪታቡል ዒደይን የሚባለው ብዙ ጊዜ ኢድ አልፊጥር፣ ኢድ አልአድሃ ነው። ሌላ ተቀጥላዎች ደግሞ እየተስፋሉ ነው ያሉትና እዚህ ላይ ደግሞ ምን ይሉናል? እነዚህን ተጨማሪ ነገሮች ያው የጨመረው አካል ብቻ የሚመለከቱ እንጂ የእስልምና ዒድ አይደለም። አቶ እስልምና ነብያችን ሰለላሁ ዐለይሂ ወሰለም አስተምረው ተግብረው ዑለማዎች ደግሞ ያንዳንዱን አፈጻጸም በሐዲስ ኩቱቦች ውስጥ በአثار ኩቱቦች ውስጥ ዘግበው ፉቃሃዎች ደግሞ አህካማቸውን ተንትነው ቁጭ ብሏል። ምንም እንደው ሰፊና የቀራ ሰው ሁለት ዒድ ያያል። እጁ ሹጃ የቀራ ሰው ሁለት ዒድ ያያል። ኪታቡል ዒደይን አለ፣ አህካሙል ዒደይን ሁሉም ቦታ ላይ አለ። እስከ ከፍተኛው ድረስ በሐነፊ መዝሐብን ብንሄድ እንግዲህ ካጫጭሮቹ ጀምሮ የዒደይን አስተጋገድ አለ፣ አከባበር አለ። የዘካተል ፊጥር ሌላውም አፈጻጸሙ ስላለ በዛ መልኩ ነው መከናወን ያለብን። ተጨማሪ እውቅና ያለው ዒድ የለም። ጀዛኩሙላሁ ኸይር ሸይኽና። ሰዓታችን ማልቋል እያሉ ነው። ብዙ ጥያቄዎች የመጡ ነበረ፣ ግን ከመቋጨት በፊት ለተመልካቾቻችን እንኳን ደረሳችሁ የምትሉት ካለ መልእክት ካላችሁ ማጠቃለያ። እንግዲህ ያው ረመዳንን ጾመን
በቲላዋ በዱዓ በዚክር ሁሉም በተቻለው አቅም ወደ አላህ ደፋ ቀና እያለ ሲማጸን ከርሟል። ዒባዳችሁን አላህ ይቀበለው፣ አላህ ይቀበልን የመጀመሪያ ዱዓዬ ነው። ዑምራ ለሄዱትና እዛም ሐረም ኢዕቲካፍ ላደረጉት ሰዎች ዱዓቸውን አላህ ይቀበላቸው እንላለን። እኛንም ባለንበት አላህ ይማረን። ከዚያ ውጪ የማስተላልፈው ወሳኝ መልእክት ብዬ የማስበው ዒዱ የዒባዳ መጠናቀቂያ አይደለም። ብዙ ሰው ሰላት ስክክ ብሎ ረመዳኑን ሙሉ ይሰግድና የዒዱ ዕለት ቀን ጀምሮ የከርሞ ሰው ይበለም ብሎ የሚሰናበት አለ። ሰላቱ፣ ዚክሩም፣ ቁርአኑም ሌላው ይሄ ሙስሊም ባህሪ አይደለም። ኦፍኮርስ በረመዳን ውስጥ ከሌላው ጊዜ ጨመር አድርገን ሁሉንም ዒባዳ ልንረባረብ እንችል ይሆናል። ነገር ግን ረመዳን ላይ ዒባዳ የሚጠናቀቅ ስላልሆነ ወዕቡድ ረበከ ሐታ የእቲየከል የቂን ነው ያለው አላህ ሱብሓነሁ ወተዓላ። የቂን ማለት ሞት ነው። ፈስተቂም ከማ ኡሚርተ እንደታዘዝከው ቀጥ በል። ኢነ ለዚነ ቃሉ ረቡና አላህ ሱመ እስተቃሙ ጌታችን አላህ ነው ብለው ቀጥ ያሉ ሰዎች ምን እንደሚጠብቃቸው እንግዲህ ቁርአን ገልጿል። ጀነት እንደሆኑ ቀብራቸው ላይ መላኢካ እንደሚያጫውታቸው ለዚያ ሁሉ መዘጋጀት ነው። እንደውም ደከም ያልን ሰዎች እንኳን ካለን በረመዳን ላይ የተቅዋ ቻርጅ አድርገን ትንሽ ኢማናችን ጠንከር ብሎ ኢኽላሳችን ተስተካክሎ ከረመዳን በኋላ ደግሞ እስከሚቀጥለው ረመዳን ድረስ የተሻለ ሁኔታ ላይ መገኘት ነው የሚጠበቅብንና ከዒዱ ቀን ጀምሮ ጀማዓ እንዳያልፈን 5 ወቅት ሰላት በመስገድ ሁሌ መቀጠል አለብን። ሌላው የመጨረሻው ደግሞ ከዒዱ በኋላ ሸዋል እስከሚጠናቀቅ ድረስ የሚጾም 6 ቀን አለ። አንሳም ረመዳን ወአትበዐሁ ቢሲት ሚን ሸዋል ካነ ከሲያሚ ዳር አመቱ ሙሉ እንደ ጾመ ነው የሚቆጠረው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከማ ፊ ሰሒህ ሙስሊም ሐዲስ አቢ አዩብ አልአንሳሪ። ይችንም ጠንክረን መተዋወስ አለብን። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና ሙሐመድ። ጀዛከላሁ ኸይር ባረከላሁ ፊኩም ሸይኽና። የተከበራችሁ ተመልካቾቻችን ያው ይህ ልዩ የዒደል ፊጥር ዋዜማ የቀጥታ ስርጭት ፕሮግራማችን ነው። ያው እንደሰማችሁት በርካታ አህካሞችን ድንጋጌዎችን አንስተናል፣ ምክሮችን ከሸኻችን ሰምተናል። ረመዳን ለኛ ተቅዋ እንድንሰንቅ አላህ የሰጠን አጋጣሚ ነው። አላህ ከስንቅ ሁሉ በላጩ ደግሞ ተቅዋ ነው ብሏል። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ። በ30 ቀን ውስጥ የሸመትናቸው ተቅዋ የአላህን ፍራቻ የዒባዳ ስንቆች አሉ። እነሱን እናስቀጥል ከወሩ ጋር አብረን እንዳናቆመው የሚል የሸኻችን መልእክት ነው። የዳዋ ቲቪ መልእክት ነው። በዚህ አጋጣሚ እንኳን አደረሳችሁ እንኳን አደረሰን። አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ ኩለ ዓም ወአንቱም ቢኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።